የተለየ ያልተለያየ ብለህ ትላለህ እና የተለየ የምትለው ነገር ምንድን ነው? አብ የራሱ ፍቃድ አለው፣ ወልድ የራሱ ፍቃድ አለው፣ መንፈስ ቅዱስ የራሱ ፍቃድ አለው። እነዚህ ሶስት ፍቃድ ያልተለያየ አንድ ፍቃድ ነው ትላለህ። ኦኬ፣ እኔ አሁን ጥያቄ የፈጠረብኝ ያልተለያየ የምትለውን ፍቃድ ለአካል ነው የምሰጠው ለባህሪ ነው የምሰጠው? ያልተለያየ ካልክ አንድ ፍቃድ ነው። የተለየ ለሚለው ለአካል ሰጥተሃል። የተለየ ለሚለው ያልተለያየ ላልከው ደግሞ ለአካል ነው ለባህሪ ነው የምሰጠው። ከዛ ያስማማናል ማለት ነው። እዚህ ጋር ምንም ለአካል ትሰጣለህ፣ ለእንትን ትሰጣለህ። አካልና ባህሪ ተለያይተው አያውቅም። አካል በነበረበት ጊዜ ሁሉ ባህሪ ያለ ባህሪ ኤግዚስት አያደርግም። ባህሪ ያለ አካል ያለ ባህሪ ኤግዚስት አያደርግም። ስለዚህ ለእንትን ትሰጣለህ፣ ለእንትን ትሰጣለህ። ሌላ አናዘር እንትን ነው እሱም ማለት ነው። ለአካል ሰጥቼ ማብራራው አካል ኦፍኮርስ ለአካል አሁን ለአንተ ፐርሰን ብለህ መለኮት የተለየ ያለው ደግሞ የአፍያፌን እያልከኝ ነው። እሺ ግን መለኮት የተለየ ያለው ገባኝ። መለኮት የተለየ ያለው መለኮት የተለየ ያለው ማለት ነው ማለት ነው። ኦኬ፣ አብ መለኮት ነው አይደል? ትክክል። ወልድ መለኮት ነው። ትክክል። መንፈስ ቅዱስ መለኮት ነው። ትክክል። አንድ መለኮት ነው። ያ መለኮት አይከፍልም፣ አንድ ነው። አንድ መለኮት ነው። ኦኬ፣ አካል ከመለኮት ተለይቶ አያውቅም። ኔቨር አይደለ? ተለይቶ አያውቅም። ስለዚህ አሁን የአብ መለኮት የወልድ መለኮት ነው አይደለም? ያ ትክክል። የወልድ መለኮት የአብ መለኮት ነው አይደለም? እንደዛ ነው። ትክክል። ኦኬ፣ የአብ ፍቃድ የወልድ ፍቃድ ነው። የአብ ፍቃድ የወልድ ፍቃድም ነው። በምን ሴንስ ነው የምትለው? ዲፔንስ። እኔ አሁን የአብ ፍቃድ የወልድ ነው፣ የወልድ ፍቃድ ቀጥልበት። ተለይቶ በሱ ሴንስ እንደሱ የምትልበትም ሴንስ አለ፣ እንደሱ ማትልበትም ሴንስ አለ። አሁን እየተቸገርኩ ስለሆነ ሳወራ ብዙ ሰዎቹ ኦንሊሰስ የሆኑ ስለተቸገርኩ ማለት ነው። ለምሳሌ የአብ ፍቃድ የወልድ የሆነው ፍቃድ የወልድ አይደለም የሚባለው በምን ሴንስ ነው? ለምሳሌ እኔ የአብ ፍቃድ የወልድ አይደለም ብዬ ስናገር ለምሳሌ ምን እያልኩ ነው? ቅድም ስናገር ነበረ። ለምሳሌ ፈቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁ አለ ማ ኢየሱስ። ፈቃድ የሚለው የማንም ፍቃድ ነው? የራሱን ፍቃድ ነው። እሺ ሌላስ? የላከኝን ፍቃድ የሚለው የአብን ፍቃድ ነው። እዚህ ጋር ስንት ፍቃድ እናያለን? የአብና የእኔ የሚለው ሁለት ፍቃድ እናያለን። አሁን የተለያየ ምለው ይሄንን ነው። እኔ ግን እንደዚህ የተለያየ ብለህ ከቆምክም ስህተት ነው። ለምን የተለያየ ብለህ ከቆምክ ስህተት ይሆናል መሰለ? አብ የሚፈቅደውን ወልድ ስለሚፈቅድ፣ ወልድ የሚፈቅደውን አብ ስለሚፈቅድ፣ ይሄ የአብና የወልድ ፍቃድ ያልተለያየ አንድ ፍቃድ ነው ማለት አለብን። ምክንያቱም አብ የሚፈቅደውን ወልድ ነው የሚፈቅደው፣ ፍቃዳቸው ትክክል ስለሆነ ማለት ነው። አብ የሚፈቅደውን አይለያየም። የአብ ፍቃድ የወልድ ነው፣ የወልድ ፍቃድ የአብ ፍቃድ ነው። እንደሱ የምትልበት ይኸው እንደነገርኩ እንዳልኩ በል። ይኸውልህ አሁን የወልድ ፍቃድ የአብ አይደለም ስል ምን ማለት ነው? ወልድ ፍቃድ አለው እዚህ ጋር፣ አብ ፍቃድ አለው ማለት ነው። ሌላ አይደለም። የተለያየ ምለው ወልድም ፍቃድ አለው አብም ፍቃድ አለው ለማለት ነው። ኦኬ፣ ያልተለያየ አንድ ነው ምለው ግን ምንድነው? አብ የሚፈቅደው ነው ወልድ የሚፈቅደው፣ ወልድ የሚፈቅደው ነው አብ የሚፈቅደው። ስለዚህ የተለያየ ሳይሆን አንድ ፍቃድ ነው። ስለዚህ አሁን እኮ የፍዬ ምን አለ መሰለ፣ ሁለት ነገር ደጋፊ ነህ አንተ። ሁለት ነገር ማን ነው ገባ? አሁን በአንደኛው ስትያዝ ወደ አንደኛው ሽፍት ታደርጋለህ። ለምሳሌ የአብ ፍቃድ የወልድ ፍቃድ አይደለም ብለህ መታምን ሰው ነህ አለ። የወልድ ፍቃድ የመንፈስ ቅዱስ ፍቃድ አይደለም፣ ግን እነዚህ ሶስት ፍቃዶች አንድ ፍቃድ ያልተለያየ አንድ ፍቃድ ነው ብለህ ትላለህ። ይህንን ታስቀምጣለህ። አሁን ህዝቡ ላይ ጥያቄ የተፈጠረበት ምንድን ነው? የአብ ፍቃድ የወልድ አይደለም፣ የወልድ ፍቃድ የመንፈስ ቅዱስ አይደለም፣ የመንፈስ ቅዱስ ፍቃድ የአብ አይደለም የምትለውን አርጊመንት ገባ? አርጊመንት በግልጽ ልታስቀምጥ አልቻልክም። በጣም ተደጋጋሚ እንግዲህ በግልጽ አስቀምጫ ልመልስ። እሱ አንደኛ ህዝቡ ላይ ያልከው የሁሉሉ ኮሌጅ ተማሪዎችን ካልሆነ ህዝቡ ገብቶታል። እኔ ምለው በደንብ ገብቶታል። ህዝብ የምትለው ማለት ነው። ሁሉም ገብቶታል። እኔ አሁን እዚሁ ጋር ልጠይቅ፣ አሲስመንት መስማት ከፈለግ እኔ ምለው ቆይ አንዴ ቆይ እኔ ምለው የገባችሁ ብቻ እኔ ምለው የገባችሁ ሌላ ቁጥር ምጽፉ ሰው ብሎክ አደርጋቸዋለሁ። ሌላ የሚጽፉትን ሞዴሬተሮች ብሎክ አድርጉ። አሁን በደንብ በትክክል ስሙ። አሁን እኔ ምለው ነገር የገባችሁ ሰዎች እኔ ምለው ነገር የገባችሁና ትክክል ነው የምትሉ ሰዎች ብቻ አንዳንድ ቁጥር ጻፉ። እኔ ምለው ነገር የገባችሁና
ትክክል ነው የምትሉ ብቻ አንዳንድ ቁጥር ጻፉ። አንተ ቆይ ትምላ ተረጋጋ የሚለውን ይሄ ቴዲ የሚባለውን ብሎክ አድርጉት። ቆይ እኔ ላድርገው ራሴ አትጻፍ ሌላ ነገር ብዬ ነበር። እሺ ቻው። እኔ የምለው የገባችሁና ትክክል ነው የምትሉ ብቻ አንዳንድ ቁጥር ጻፉ። እሺ አመሰግናለሁ። እሺ ስለዚህ የገባቸው እነዚህ ሁሉ የገባቸው ሰዎች ናቸው። ስለዚህ ባምኒ የሚባል እዚያ ወንድማችን አለ ከኔ በላይ ሁለተኛ የተቀመጠ የኤፍሬምን አስተምሮ ገብቶታል። ልጠይቀው ይፍዬ ፈቃደኛ እኔ ያለው ባለቤቱ ኖ እኔ እጠይቃለሁ። እኔ ራሱ እጠይቃለሁ ማን? ስለዚህ እኔ እናንተ ስለዚህ የኤፍሬም አስተምሮ ከገባ እኔ እጠይቃለሁ። ቆይ ባሚ ቆይ እኔ ያለው እኔን ለምን አትጠይቅም? ደሜ አይ ምናልባት እሱ በምን አይነት መልኩ እንደገባው እንደሌለበት ኤፊ ስላወራ እኮ አይደለም፣ በፊትም አምንበት ነው። መጽሐፍ ቅዱስ ላይ በግልጽ የተቀመጠ ነገር ስለሆነ ኤፊ እስከሚያወራ ሴንቴንስ እስከሚሰራ እኮ አልጠብቅም። ስለዚህ ሶስት ፍቃድ አለ ብለህ ታምናለህ አንተ? ያልተለያየ ሶስት ፍቃድ እስኪ የመንፈስ ቅዱስን ያልተለየ ፍቃድ አሳይኝ ከወልድ ምን ማለት ነው? አብራሮች ጥያቄ። ኦኬ አሁን የአብና የወልድ የተለየ ተብሎ የተቀመጠው የወልድ በተለይ ክርስቶስ የአብን ፍቃድ ሊፈጽም እንጂ የራሴን ፍቃድ ሊፈጽም አልመጣውም ብሎ ኤፍሬም ይህንን አርጊመንት ነው የሚያቀርበው፣ ይህንን ጥቅስ ነው የሚያመጣው። ያ ፍቃድ የራሱ ፍቃድ አይደለም። ያ ፍቃድ የራሱ ፍቃድ አይደለም እኮ የእኔ ፍቃድ አይደለም ማለት እኮ አለብዛ አንተ ፍቃድ አማኝ ነህ። ስለዚህ አንተ አንድ ፍቃድ አማኝ ነህ ማለት ነው። የማ ፍቃድ ነው የሚጠይቀን? ስማው፣ ያ ፍቃድ የራሱ አይደለም ወይ እያለ ነው። ቆይ ስማኝ፣ አንድ ግልጽ ነገር ነው እኮ ያ ፍቃድ መልስልኝ እንጂ። ቆይ ብራዘር፣ እኔ ልጠይቅህ የገባሁት ለምን እኔ ከጠይቅሃለሁ ብያለሁ። እኔ ከጠይቅ በኋላ ትጠይቀኛለህ። ያ ፍቃድ የወልድ ፍቃድ ነው አይደለም? የማ ፍቃድ? የአብ ፍቃድ የወልድ ፍቃድ ነው አይደለም? መጀመሪያ ያንተን የእሱን መልስለት። የአብ የራሱ ፍቃድ የለውም ወይ ያለ መጀመሪያ የአንተ ትምህርት ከገባው ልጠይቀው ወንድማችን። እሱ የጠየቀህን መጀመሪያ መልስለት። አብ የራሱ ፍቃድ የለውም ወይ ብለዋል። እኔ ጠያቂ ነኝ። ባሚ በነገራችን ላይ በጣም ጎበዝ ነህ። ችግር የለብኝም። በአንድ ጊዜ እንትኑን የተቆስከው ማለት ነው። ቴንኪው። እሺ ባሚ በቃ ልጠይቅህ። እኔ ደግሞ ደሜ ቆይ መልስልኝ እንጂ የኤፍሬም ትምህርት ከገባ ልጠይቅህ። ለምንድን ነው እኔ ጋር ፍቃድ አለው? ወልድ የራሱ ፍቃድ አለው፣ መንፈስ ቅዱስ የራሱ ፍቃድ አለው። ደሜ አይመልስልህ። ደሜ አራዳም እኮ ነው በነገራችን ላይ። ደሜ እኮ እንትን ብቻ አይደለም አራዳ ምናምን ከመለሰልህ የራሱ ፍቃድ አለው ካለ በቃ አለቀ እኮ ነገሩ። እኔ ሆነ እሱ ልጠይቀው። ያ ፍቃድና የወልድ ፍቃድ ይለያል አይለይም? ባሚ መልስ። አይለያይም። ያልተለያየ ሶስት ፍቃድ ነው። ኦኬ ተመልከቱ፣ አይለያይም ማለት ስለዚህ አንዱ ፍቃድ ሶስቱም ሼር ያደርጉታል ማለት ነው። እንደዚህ አማኝ ነህ አንተ? እሱ የአንተ ሀሳብ ነው። እሱ አንተ ትምህርት የአንተን ሀሳብ ንገረኝ። ያ ፍቃድ መለስኩልህ እኮ የኔን ሀሳብ። ስለዚህ ያ ፍቃድ የወልድ ፍቃድ ነው። ያልተለያየ ሶስት ፍቃድ እንዴ? አሁን ኤፍሬም ምን ይላል? ያ ፍቃድ የወልድ ፍቃድ የመንፈስ ቅዱስ ፍቃድ ኤፍሬም ምለው ነው ያለው። ምንም ተነለለ አንድ አዳምጠኝ። የተለየ ያልተለያየ ብሎ ነው የሚያምነው። ያልተለያየ በሚለው እኔ ጥያቄ የለብኝም። ያልተለያየ በሚለው እሱ አሁን የተለየ ያልተለያየ ትምህርት አይደለም። እኔ በተደጋጋሚ እንደነገርኩት ትምህርቴን ማብራራበት ስቴትመንት ነው። የተለየ ያልተለያየ የሚለው
አሁን ሰው የግድ የተለየ ያልተለያየ የሚለውን መጠቀም የለበትም። እሱ በሌላ መንገድ ለምንድን ነው ገባኝ ያለው? አልገባውማ። እንደዛ ገብቶትማ መለሰልህ። ሶስት አንድ የሆነ ፍቃድ ያልተለያየ የተለየ የሚለውን ያስቀምጥልኝ እስኪ። የተለየ የሚለውን የተለየ የሚለውን የማታስቀምጥልኝ አባ የኔ ስቴትመንት ነው እኮ አልኩህ እኮ እሱ። እናንተ እኮ አንተ የምታስተምረው እኮ ገባኝ አለ እኮ። ከገባው አንተን ሲጠይቅ ደግሞ እኔ ይጠይቀኛል። ኤፍሬም እግዚአብሔር ምስክሬ፣ እኔ አቁም። ወረደ። ለምንድን ነው ያወረዳችሁኝ? ለምንድን ነው ያወረዳችሁኝ ትላለህ? ደሜ እባክህ፣ እኔ አንድ ጥያቄ ልጠይቅ እባክህ። ቆይ ብራዘር ተረጋጋ። የኤፍሬም አስተምሮ ገብቶኛል። ጥያቄ አትፍራ። የኤፍሬም አስተምሮ ተረድቼዋለሁ። ስለዚህ ከተረዳ ኤፍሬም እየመነሽ ነው አባቴ። ወይ ልጠይቀው ወይ ከአንተ ጋር ዲስከስ ላድርገው። ከኔ ጋር ዲስከስ እናድርግ። ከአንተ ጋር አድርግሽ። እኔ ግን ጠይቀዋለሁ። ይፊ አይመልስም። ባሚ አይመልስም እኮ ባይመልስም ልጠይቀው አንተ ጋር። እሺ ኤፍዬ ከባድ ጥያቄ ጀመር። ወይ ካልክ እሱን ከመለሰልህ በቃ አለቀ ማለት ነው። እንትኑ ውይይቱ ችግር እኔ ልመልስላ። አብ ከወልድና ከመንፈስ ቅዱስ የተለየ የራሱ ፍቃድ የለውም። አንድ ፍቃድ ነው። የተለየ አላለ። አብ የራሱ ፍቃድ አለ ወይ ነው ያለ። አብ የራሱ ፍቃድ አለ። አብ የራሱ የሆነ ብቸኛ ፍቃድ የለውም። ብቸኛ ማጨምር አብ የራሱ ፍቃድ አለ ወይ ነው ያለ። አብ የራሱ ብቸኛ ፍቃድ የለውም። ይኸው መለስኩልህ። ብቸኛ አላለም። አብ የራሱ የሆነ ፍቃድ አለ ወይ ነው ያለ። አብ የራሱ የሆነ ፍቃድ አለ። ከመለኮት ሼር የሚያደርገው ፍቃድ አለው ከመለኮት። አብ የራሱ ፍቃድ አለው የለውም? እሺ አብ አንዱን ፍቃድ ሼር ያደርጋል እንዴ? አሁን እንደዚህ ነው ጥያቄ። ሼር ያደርጋል ሼር አያደርግም? የትኛው ፍቃድ ሼር ያደርጋል ምናምን አለ። አብ የራሱ ፍቃድ አለው የለውም? እሺ አብ አንዱን ፍቃድ ሼር ያደርጋል። ማስረጃ ባሚ ያየ ከባድ ጥያቄ ነው። ማስረጃ ያምጣ። አሁን ለተናገርከው ነገር አንተ መልስ ነው እንደ ማስረጃ ያምጣ የምትለኝ መልስልኝ። አንተ የተለየ የሚለውን መልስ መጀመሪያ አንተ መልስ። የተለየ ተቀባይ ነኝ ብላል። የተለየ ያልተለያየ የሚለውን ታውቀዋለህ፣ ተረድተዋል። ትምህርቱን አንተ ባሚ አውቀዋል። ኤፊ ግን ለምን ትገባለህ ጣልቃ? ልጁ ራሱን አይችልም። አንድ ጊዜ ኖ አረ ቤት እንትን እያደረኩ ነው። መደማመጥ እንደማመጣለን። ሲጠይቅህ አልመልስ አልክ። አሁን ደግሞ እናውራ ትላለህ። አሁን እኮ የጠይቅን ጥያቄ አትመልስም አንተ። ሌላ ምን አብ የራሱ አንድ ፍቃድ አማኝ ነኝ። አብ የራሱ ፍቃድ አለው ወይ አለ። አንድ ፍቃድ አማኝ ነኝ ማለት ምን ማለት ነው? እዚህ ጋር ስንት ፍቃድ አማኝ አለ? እዚህ ጋር ስንት ፍቃድ አማኝ አለ? ፍቃድን ለአካል የሰጠ አማኝ አለ እዚህ ጋር ፍቃድን ለአካል የሰጠ ሶስት ፍቃድ ብሎ የሚያምን ሰው አለ እዚህ። ስለዚህ ፍቃድን ለባህሪ ታምናለህ አንተ? ፍቃድን ለባህሪ ሰጠ ታምናለህ? እኔ ለአካል ነው። ስለዚህ ለአካል ከሆነ ስንት አካል አለ? ሶስት አካል አለ። ስንት ፍቃድ አለ? ሶስት አንድ የሆነ ፍቃድ። ምን ማለት? እነዚህ ሶስት አካላቶቹ አንድ አካል ናቸው አይደሉም? ሶስት ዲስቲንክት። ስለዚህ እነዚህ ሶስት አካላቶች አንድ አካል ካልሆኑ ሶስት ፍቃድ እንዴት አንድ ፍቃድ ይሆናል? አንተ በምትለው በጣም ቆንጆ። ሶስት ፍቃድ እንዴት አንድ ይሆናል? አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። እነዚህ ሶስት ዲስቲንክት የሆኑት አካላት እያንዳንዳቸው የራሳቸው ፍቃድ አላቸው። ይሄ ፍቃድ ግን ያልተለያየ አንድ ነው። ያልተለያየ አንድ ነው ማለት ትርጉሙ ማለት ነው። ያልተለያየ አንድ ነው ማለት ትርጉሙ አብ የሚፈቅደውን ወልድ ይፈቅዳል፣ ወልድ የሚፈቅደውን መንፈስ ቅዱስ ይፈቅዳል ማለት ነው። ስለዚህ ፍቃዳቸው ትክክል ነው። ስለዚህ አልተለያየም ማለት ነው። አብ የፈቀደውን ወልድ የተለያየ አንተ ትምህርት ነው። እኔ እኮ የሚለውን ነገር እኮ እኔ እኮ መደማመጥ የተለየ የሚለውን አቁማ። በቃ እንደዚህ አማኝ ለምን አቆማለሁ? እሱን ካላልኩማ እንደናንተ ልጅ ሰስለው አርጊመንት አታመጣማ ከመጽሐፍ ቅዱስ እንደናንተ ልጅ ሰስለው ነው እንዴ? ከመጽሐፍ ቅዱስ ነው ከመጽሐፍ ቅዱስ ነው። አንተ እኮ ትሪታናይዝም የሚባለው ሶስት አምላክ ልትሆን እኮ ነው አይደለም? እርግጥ አይደለም። ስላሴን በደንብ አድርገህ የምታስተምር ሰው ነገር ሶስት ፍቃድ አለ ምትል ከሆነ ፍቃድን ለአካል የምትሰጥ ከሆነ ሶስት አካል አንድ አካል አይደለም። እኔ ሶስት ፍቃድ አለ ብዬ አላውቅም። በቃ ስለዚህ ሶስት ፍቃድ አማኝ ካልሆንክ ከዛሬ ጀምሮ ያልተለያየ ሶስት አካል አንድ አካል የማይሆን ከሆነ ሶስት አካል አንድ አካል የማይሆን ከሆነ ኤፍሬምን ስህተት ማድረግ ማይቻለው ምን መሰለህ? አሁን ሰው የተጨነቀው እኔን ስህተት ማድረግ የሚፈልጉት ሰዎች የተጨነቁት ምንድን ነው?
አንድ ያልተለያየ ፍቃድ አለ። አብ የሚፈቅደው ወልድ ይፈቅዳል፣ ወልድ የሚፈቅደው መንፈስ ቅዱስ ይፈቅዳል የሚለው ነገር በቃ ይታመሙበታል ማለት ነው። ለዛ ነው ከፍተውም ሶስት ፍቃድ የሚል ትክክል አይደለም፣ ሶስት ፍቃድ የሚል ትክክል አይደለም ይላሉ። እኔም ደግሞ ቤት ስከፍት ሶስት ፍቃድ የሚለው ትክክል አይደለም፣ ሶስት ፍቃድ የሚለው ትክክል አይደለም እላለሁ እኔ ራሴ። ታዲያ ምን ተለየ? ምን የተለየ ሀሳብ የምታመጣው? የኔ ሀሳብ ምን መሰለህ? የተለየ ሀሳብ አክቹዋሊ እኔ ከእነሱ የተለየ አይደለም። እነሱ ትምህርት የላቸውም። የኔ ትምህርት ላይ ነው እንትን ስላሴን አስተምራለሁ የሚሉትም ሰዎች እኔን አስተምረው ነው እኔ ነኝ የተቋረጥኩት ጋይስ። እኔን አስተምራለሁ ብለው ቤት የከፈቱም ልጆች እኔን አስተምረው 3 ሰዓት እኔን አስተምረው ነው የሚጨርሱት። የራሳቸው ትምህርት የላቸው። ግን የኮልፌ ልጅ አይደለ እንዴ? ደስ ነው እኮ የምትለኝ። በቃ የኮልፌ ልጅ ነህ፣ ደስ ነው የምትለኝ። እናቴን ቃል እና ከፍተው እኔን ነው ሲያስተምሩ የሚውሉት እነሱ። ችግር ግን የሆነው ምን መሰለህ? በቃ አሁን ምንድን ነው እኔ አሁን የተረዳውን ነገር ምንድን ነው፣ ሁላችሁም እዚህ ጋር እኔ ማስተምረውን ትምህርት አንተ አሁን ችግር የኦርቶዶክስን እንትን ስለምትቀበል ምን ታደርጋለህ መሰለህ? በነገራችን ላይ እኔ የኢስተርን ኦርቶዶክስ ቴዎሎጂያንን አመጣለሁ። አሁን ልለጥፍ ነው፣ ዛሬ ይለጥፋለሁ። ባይገርም ትሪኒቴሪያን እንደኔ አይደሉም። ሶሻል ትሪኒቲ አማኞች አሉ። ባይገርም እንደኔ ሳይሆን 3 ፍቃድ የሚሉ ማለት ነው። 3 ፍቃድ አማኞች አሉ ለአካል የሚሰጡ ማለት ነው። የኦርቶዶክስ ቴዎሎጂያን ነው ያልኩ። አመጣለሁ ማስረጃ። የካቶሊክ አለ፣ የኦርቶዶክስ አለ፣ ሁሉም ጋር አለ። እሱን ፖስት እያረኩ ነው አሁን። ፖስት ማድረጋቸውን አንደኛ። ሁለተኛ እኔ የምለው ቪዲዮዎች ካሉ ደምዬ እኔ የምላቸው እንትኖች ካሉ ኦዲዮዎች ካሉ ውሰድና እነሱን ለኦርቶዶክስ ሊቃውንት ኤፍዬ አሁን እኮ እናንተ ጨረስን። ምንድን የጨረስነው ነገር? የጨረስነው ምንድን ነው? ፈቃድን እንትናን ውሰድ፣ እንትናን ጋር ውሰድ። እንትናን ታውቃቸዋለህ ወይ? ጋቢ ብሉ አከብር ተዋቸው፣ እሳቸውን ተዋቸውና እኔ አሁን ምንድን ነው አንድ ግልጽ ገባኝ፣ ችግር የለውም። እኔ አሁን ግልጽ አድርገህ እዚህ ጋር ግልጽ አድርገህ ትክክለኛ ነገር ተናግራል። ምን ተናግራል? 3 አካል አለ፣ 3 አካል አለ። እነዚህ 3 አካሎች አንድ አካል አይባሉም። 3 አካል አንድ አካል አይባሉም። እነዚህ 3 ስሞች አብ፣ ወልድ፣ መንፈስ ቅዱስ 3 ስም ናቸው። እነዚህ 3 ስሞች አንድ ስም አይደሉም። ገባ? አንድ ስም አይደሉም። አብ፣ ወልድ፣ መንፈስ ቅዱስ አንድ ስም አይደሉም። ኦኬ ኤፊ ፍቃድን ለአካል ሰጠ። አብ የራሱ ፍቃድ አለው፣ ወልድ የራሱ ፍቃድ አለው፣ መንፈስ ቅዱስ የራሱ ፍቃድ አለው ካልክ አንድ ፍቃድ ነው ማድረግ ያለብህ እንጂ 3 ፍቃድ የምትማለት አሁን ለምሳሌ ግን 3ቱን የተለየ ብለህ አንድ ያልተለየ ካልክ ልክ 3 አካል ብለህ አንድ አካል ማለት እንደማትችለው ነው። ልክ ሰዎች ሁሉ እንዳንተ ሚስ ሪፕሬዘንት እኔን ለማድረግ የማይፈልጉ ከሆነ ልክ አሁን አንተ እንደተጨነቀው ይጨነቃሉ። ለምን 3 አይባልም ልትለኝ ትልና ትዝ ሲልህ አንድ ላለው እና ወዲያው ደግሞ ትጨነቅና ማዘሪያው ትፈልጋለህ። ያልተጨበጥከው እሱ እኮ ነው። አሁን እኮ ያልተጨበጥከው እሱ እኮ ነው። እሱ ነው ያልተጨበጥከው። ለምን አልጨበጠም? ማትገመቱን የሚለውን አላየህ? ይህን አስተምሮ ነው መተው ያለብህ። አሁን ማትገመት ለባህሪ አንድ የሆነው ባህሪ አንድ የሆነው ፍቃድ ለባህሪ ሰጠ። እንደገና ደግሞ አንድ ለባህሪ ሰጠውን ፍቃድ ለማን ሰጣለህ? ለምሳሌ አንተ ለአካል ሰጣለህ። አየህ፣ ችግሩ ይሄ እኮ ነው። ችግሩ ይሄ ነው። በአካል ስትያዝ ወደ ባህሪ ትገባለህ። ገባህ? ባህሪ ላይ ስትያዝ ነው አካል ውስጥ ትገባለህ። እና ከዚህ የተነሳ ነው ትንሽ ድብልቅልቅ ያለብህ አባት። እግዚአብሔር እንግዲህ ያጥራል። እንትን ሆንኩብህ፣ ስፔስ 99 ማያ ሆንኩብህ። እኔ አያ ነው የሆንክብኝ፣ ማያ አይደለም አያ ነው የሆንክብኝ። ያዕቆብ የሚባል ሰውዬን አናግረው። በቃ እኔው ይሄ ነው እንግዲህ በያ ዝርያ የዝርያ ወንድም እንደሚሰ ተጠየቀ። ልትሄድ ነው? ጀምረው እንዳትሄድ እኔም ጠይቃለሁ። ኤፊ ፍቃድልኝ። እኔ እኮ ኤፊን አክብሬ ነው ዝም ያልኩት።
አውሩ ደሜ አሁን ለሁላችሁም ጀነራሊ ጥያቄ ነው። ያዕቆብ እሺ፣ ቆይ ያዕቆብ አንድ ጊዜ ያዕቆብ አንድ ሚዩት አድርግና ያዕቆብ እሺ፣ ቅድም ልጠይቅህ የነበረውን ሀሳብ ትቼዋለሁ። አሁን ምናልባት ቀለል አድርጌ ጠይቅህ የሚሰማ ከሆነ ይሰማሃል? እሺ። ጌታ ኢየሱስ መጽሐፍ ቅዱስ ጌታ ኢየሱስ ከሞት የተነሳው በማፍቃር ነው ብሎ ይናገራል። ጌታ ኢየሱስ ከሞት የተነሳው በማፍቃር ነው ብሎ ይናገራል መጽሐፍ ቅዱስ። ኦኬ ጌታ ኢየሱስ የሞተው አምላክ በስጋ ነው የሞተው? አይ ጥያቄ መልስልኝ። በማፍቃር ነው ከሞት የተነሳው። እግዚአብሔርም ነው የሚለው በማፍቃር ነው ከሞት የተነሳው። እግዚአብሔርም የሞትን ጣር አጥፍቶ አስነሳው ይላል እኮ። የአፍቃር የማፍቃር ነው እግዚአብሔር ይላል። አባይ እኮ ያ ፍቃድ እዛ ጋር ጌታ ኢየሱስ ከሞት የተነሳው በማፍቃር ነው። ወልድ አለው አዛለ በግልጽ አይ ፖይንቱን በግልጽ አስቀምጥልኝ። ወልድ አለው አይደል? እግዚአብሔር ላይ አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። ስለዚህ ራሱን ተነስቷል ማለት ነው። አየህ፣ ራሱን ተነስቷል። የሞተው ማን ነው? ከሞት የተነሳው ጌታ ኢየሱስ በማፍቃር ነው። አምላክ በስጋ ሞቷል አልሞተም? እኔ እኮ አሁን ለምን ሌላ ቶፒክ ውስጥ እንደምንገባ እኔ የጠየቁት ለምን አትመልስልኝም? የሞተው እንዳለ ሁሉ የተነሳውም አምላክ በስጋ ነው የተነሳው። ሲነሳ መልስልኝና ሀሳብና ጥያቄን ታብራራለህ። መጀመሪያ መልስልኝ፣ ከዛ ታብራራለህ። አምላክ ነው ያስነሳው። ሲነሳ አምላክ ነው ያስነሳው። አምላክ በማፍቃር ነው ያስነሳው። በማፍቃር ነው ያስነሳው። ስንት ፍቃድ አለው? ጥያቄ መልስልኝ። አምላክ ስንት ፍቃድ አለው? ብራዘር እኔ እኮ አንድ ፍቃድ አማኝ እኮ ነኝ አባ። ገብቶኛል። እኔ እኮ የጠየቅኩ መልስልኝ። የፈለግከው ማመን ትችላለህ። ነው በአንዱ ፍቃድ ነው ያነሳው። የአብም የወልድም ያ ፍቃድ የማፍቃድ ነው። የሶስቱም ማስረጃ። እንዴት ማስረጃ? እግዚአብሔር አይደል እንዴ? እግዚአብሔር አንድ ፍቃድ የለውም እኮ። ማስረጃ አውጣና አሳይ። እግዚአብሔር አንድ ፍቃድ የለውም ወይ ወንድሜ? እኮ እግዚአብሔር አንድ ፍቃድ አለው። ያ ፍቃድ የራሱ ፍቃድ ነው። አንተሽ እግዚአብሔር ሶስት ፍቃድ አለው የሚለው ማስረጃ አምጣ። እንደዛ ከሆነ በቃ እሺ። እኔ ጤፍ ይቀጥል አልመለሰውም። ጤፍ ይቀጥል ሳታውቅ ነው እንደ ጥያቄ የምጠይቀው? ብሮ ባሚ የጠየቀ በአንተ አካሄድ ስትራቴጂ ነው ጥያቄ። ምንም አታውቅም አባቴ። አንቺ ምንም ስለማታውቅ ዝም በል ሚውት አድርግ። እሺ ሲሶ ቆይ ዝም በል ተወው፣ እኛ ዲስከስ እናደርጋለን። በልበል እንዳታወራ በቃ። እንደ አንተም እንዳታወራ በቃ። እሺ በቃ አይ ማንኝ ነው የምትለው? አፈን ዝጋ። አንተ ማፈን ዝጋ ብራዘር። በኋላ እንዳይቆጭ። ምን ይቆጨኛል? ገዝተህ ያለው ምህረት ይገንንለት እንዴ? ወረዱ እንዴ? ምን አስወረዳቸው? ምን አገኛቸው? ምን አገኛቸው? ኤፍሬም ነው ያስወረዳቸው? ኔትወርክ ነው ያስወረዳቸው? ኤፍሬም የሚባል ኔትወርክ ነው ያስወረዳቸው። ኤፍሬም የሚባል ሱናሚ መጥቶ ነው ያስወረዳቸው።